ቅዱሳን የእግዚአብሔርን ቃል ዛሬ አብረን እንድንካፈል በልቤ ያለው ስለ እግዚአብሔር መንፈስ እንድንናገር ነው። በዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እስከ 15 ያለውን ክፍል አነባለሁ። እንደዚህ ይላል፣ ግን እርሱ ወደ እናንተ እኔ ካልሄድኩ አጽናኝ ወደ እናንተ አይመጣም፣ ከሄድኩ ግን እርሱን ወደ እናንተ እልካለሁ። በሚመጣበት ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት ሲባል ሰዎች በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ነው፣ ከእንግዲህም ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት። ብዙ የሚነግራችሁ ነገር ነበረኝ፣ አሁን ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራችኋል። የእኔ ከሆነ ወስዶ እንድታውቁ በማድረግ ያከብረኛል። የአብ የሆነ ሁሉ የእኔ ነው፣ እንግዲህ የእኔ ከሆነው ወስዶ እንድታውቁ ያደርሳል ያልኳችሁ ለዚህ ነው ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ ወደ ህይወታችን ሲመጣ በህይወታችን የሚሰራቸውን ነገሮች ነው እዚህ ሐዋርያው ዮሐንስ የሚናገረው እና እንደምታውቁት የዮሐንስ ወንጌል የመጨረሻዎቹ ምዕራፎች ኢየሱስ ክርስቶስ ኦልሞስት ወደ የመጣበትን ዓላማ ፈጽሞ ወደ አብ የሚሄድበትን መንገድ የሚጠርግ ክፍል ነው። 17 ስለ ደቀ መዛሙርቱ ይጸልያል፣ 18 ላይ ይያዛል፣ 19 ላይ ይሰቀላል፣ 20 ላይ ትንሣኤ ያደርግና ምዕራፍ 21 ላይ ደግሞ ለጴጥሮስ የተሰጠራበትን የቤተክርስቲያንን ሀደራ ወይም ኃላፊነት የእረኝነትን ኃላፊነት የሚሰጥበት ክፍልና የመጨረሻውን የህይወታቸውን ምዕራፍ በተመለከተ ስለሱም ስለ ሐዋርያው ዮሐንስም የሚናገርበት ክፍል ነው። እዚህ ላይ የምናየው ስለ መንፈስ ቅዱስ፣ ምክንያቱም የሐዋርያቱ ልብ እንዳዘነ አይቶ እኔ ሊሄድ ነው ሲላቸው አዘኑ እና እኔ ብሄድ ይሻላቸዋል፣ እኔ ካልሄድኩ አጽናኝ አይመጣም ብሎ ስለ መንፈስ ቅዱስ የሚናገረው ክፍል ነው እና የመንፈስ ቅዱስን ስራ ወይም መንፈስ ቅዱስ በመጣ ጊዜ በአማኙ ህይወት ምን ሊሰራ እንዳለ እዛ ጋር ኢየሱስ ክርስቶስ ይናገራል እና አንደኛው አጽናኝ ነው ይላቸዋል። ይህ መንፈስ በመጣ ጊዜ ያጽናናችኋል፣ ከእናንተ ጋር ሆኖ ያጽናናችኋል፣ ወይንም ደግሞ እስከ ፍጻሜው ድረስ ያጸናችኋል እያለ ይናገራል። ይህን ከማድረግ በተጨማሪ ደግሞ ይወቅሳል ብሎ ስለ 3 ነገሮች ዓለምን፣ ቤተክርስቲያንንና ሴጣንን የሚፈርድባቸውን ወይም የሚወቅሳቸውን ነገሮች ይናገራል። የመጀመሪያው ዓለምን በተመለከተ ስለ ኃጢአት ይወቅሳል፣ ወይም በእርሱ ስላላመኑት ሲናገር ይወቅሳል። እነርሱ ያላመኑት ማመን እንደተገባቸውና አለማመናቸው ፍርድን እንደሚያስከትል የሚወቅስ መንፈስ ነው። ይሄ ብቻ አይደለም፣ ደግሞ ስለ ጽድቅ ብሎ በሞቱና በትንሣኤው ጽድቅን በምድር ላይ እንደሚተክል ክርስቶስ የጽድቅን ህይወት ከእርሱ የምናገኝበትን መንገድ እንደሚዘረጋ ስለ ጽድቅ ይወቅሳል ብሎ ይናገራል። ይሄ ብቻ አይደለም፣ ደግሞ ስለ ፍርድ ብሎ የዚህ ዓለም ገዢ እንደተፈረደበት ያንንም በክርስቶስ ስራ ክርስቶስ በምድር ላይ በቆየበት ባገለገለበት አገልግሎትና በሞቱና በትንሣኤው የዚህ ዓለም ገዢ እንደሚፈረድበት ፍርድ እንደሚሆን ወደ መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ላይ ሲናገር ወደ ታች በወረደ ጊዜ ምርኮን ማረከ እንደሚል ከሰይጣን ምርኮን የሚማርክበት ሰዓት እየተቃረበ እንደሆነ መንፈስ ቅዱስ ያንን እንደሚወቅስ ስለዛም ዘመን እንደሚወቅስ የሚናገርበት ክፍል ነው። ስለዚህ ስለ ኃጢአት ዓለምን ይወቅሳል፣ ስለ ጽድቅ ደግሞ ለእኛ ስለተዘጋጀው ስለ ቤተክርስቲያን በቤተክርስቲያን በኩል በክርስቶስ በማመን ስለተዘጋጀው ጽድቅ መንፈስ ቅዱስ እንደሚፈርድ እንደሚወቅስ፣ እንደዚሁም ደግሞ ስለ ኃጢአትና ስለ መጨረሻው ፍርድ በሰይጣንና በመላእክቱ ላይ ስለሚፈረደው ፍርድ እንደሚወቅስ እነዚህን ነገሮች ያስቀምጣልና ስለዚህ መንፈስ ቅዱስ ያጽናናል፣ እንደገና ይወቅሳል። ይህ ብቻ አይደለም፣ ወደ እውነት ሁሉ ይመራችኋል ይላል። ወደ እውነት ይመራችኋል። እውነትን የሚገልጥ መንፈስ ነው። በመጣ ጊዜ እኔ የነገርኳችሁን ቃል ያሳስባችኋል እንዳለ ኢየሱስ የክርስቶስን እውነት በእኛ ውስጥ የተዘራውን የእግዚአብሔርን ቃል እውነት የማሳሰብ አቅም አለው። ክብር ለጌታ ይሁን። የእግዚአብሔር መንፈስ በአንዱ ዋናው ባህሪ በእኛ ውስጥ አድሮ የክርስቶስን ቃል ወይንም ይህን የእግዚአብሔርን ቃል የተነገረንን ከብሉይ ኪዳን እስከ አዲስ ኪዳን ያለውን ቃል የማስታወስ አቅም አለው። ያንን አቅም በመንፈስ በተሞላን ቁጥር በህይወታችን የምንለማመደው ነገር ነው። ስለዚህ ይህ መንፈስ በመጣ ጊዜ እውነትን ይገልጥልናል ወይንም ያስተምረናል። ክብር ለእግዚአብሔር ይሁን። ወደ እውነት ሁሉ ይመራናል። እውነትን በመግለጥ አቅም ያለው መንፈስ ነው። እውነትን በማስታወቅ አቅም ያለው መንፈስ ነው። እናንተ ግን ይላል ዮሐንስ በመልእክቱ እንደዚሁ እናንተ ግን ከቅዱሱ ቅባት ተቀብላችኋልና ማንም ሊያስተምራችሁ አያስፈልጋችሁም ይላል። የማስተማር አቅም አለው። አስተማሪ መንፈስ ነው። ክብር ለጌታ ይሁን። ይህ ብቻ አይደለም፣ እርሱ ደግሞ ያከብረኛል ብሏል ኢየሱስ ክርስቶስ። መንፈስ ቅዱስ ወደ ህይወታችን ሲመጣ አንዱ የሚሰራው ነገር ምንድን ነው? ክርስቶስን በህይወታችን ማዕከላዊ እንድናደርግ፣ ዋና እንድናደርግ፣ እርሱን እንድናከብር፣ በነገር ሁሉ እርሱን በማምለክና በዝማሬ በቅኔ ሁሉ እሱን እያመለክን እንድንኖር ነው የሚነግረን። ኤፌሶን ምዕራፍ 5 ላይ ሄዳችሁ ስታነቡ ምዕራፍ 5 ቁጥር 17 ጀምሮ መንፈስ ይሙላባችሁ ካለ በኋላ ሐዋርያው ጳውሎስ የሚናገረው እርሱ በዝማሬና በቅኔ በውስጣችሁ ለእግዚአብሔር ተቀኙ እንደሚል እግዚአብሔርንና ክርስቶስን የማክበር ኃይልን ይሰጠናል። እርሱን የምናመልክበትን ስለ እርሱ የምንቀኝበትን ተአምራቶቹን የምናወራበትን አቅምና ጥበብ የሚሰጠን መንፈስ ነው።
ክብር ለእግዚአብሔር ነው። ይሄ ብቻ አይደለም። መጽሐፍ ቅዱስ ሲነግረን በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ሚስጥርን ይገልጣል ይላል። የእግዚአብሔር የሆነውን እውነት ይገልጥልናል፣ ትንቢትን ይገልጥልናል። ክብር ለእግዚአብሔር ነው። ከእግዚአብሔር ከሆነው ወስዶ ይነግረናል። ይህንን የማድረግ አቅም አለው መንፈስ ቅዱስ። ስለዚህ በህይወታችን ዘወትር ልንራበው ልንጠማው የሚገባ ነገር ነው። ክብር ለጌታ ይሁን። እነዚህም ጥቅሞች እነዚህን ስራዎች መንፈስ ቅዱስ በህይወታችን የሚሰራ ከሆነ እኛ ምን እናድርግ የሚለውን ጥቂት ክፍል ከሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 5 የቆርኔሌዎስ ቤተሰብ እግዚአብሔር እንዴት እንደጎበኛቸውና ጴጥሮስ በዛ በጸለየና ባስተማረ ጊዜ መንፈስ ቅዱስ እንደወረደ እናያለና ለዛ እግዚአብሔር በቆርኔሌዎስ ቤተሰብ ውስጥ ያየው ነገር ምንድን ነው? መንፈስ ቅዱስ እንዲመጣ መንፈስ ቅዱስ እንዲወርድ የተስፋው ቃል በእነርሱ ህይወት ውስጥ እንዲፈጸም ያደረገው ነገር ምንድን ነው ብለን ስናይ ስለ ቆርኔሌዎስ ቤተሰብ ጥቂት የሚናገረው ክፍል አለ። እሱን ላንብብላችሁ። በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበረ። እርሱም ከመላው ቤተሰብ ጋር በመንፈሳዊ ነገር የተጋና እግዚአብሔርንም የሚፈራ ለሰዎች እጅግ ምጽዋት የሚሰጥ አዘውትሮም ወደ እግዚአብሔር የሚጸልይ ነበር ይላል። አንድ ቀን ከቀኑ 9 ሰዓት ገደማ የእግዚአብሔር መልአክ በራእይ ወደ እርሱ መጥቶ ቆርኔሌዎስ ወይ ሲለው በግልጽ አየው። ቆርኔሌዎስም በድንጋጤ ትኩር ብሎ እያየው ጌታ ሆይ ምንድን ነው አለው። መልአኩም እንዲህ አለው፣ ጸሎትህና ምጽዋትህ ለመታሰቢያ ወደ እግዚአብሔር ፊት አድርጎልሃል። አሁንም ሰዎች ወደ ኢዮጴ ልከ ጴጥሮስ የተባለውን ስምዖንን አስመጣው። እርሱም በባህሩ አጠገብ ባለው በቁርበት ፋቂው በስምዖን ቤት በእንግድነት አርፏል እያለ ይናገራልና እግዚአብሔር በቆርኔሌዎስ ቤተሰብ ውስጥ ያየው ነገር ምንድነው? የቆርኔሌዎስ ቤተሰብ በአንድነት ሆነው ህብረታቸውን እናያለን። ከመላው ቤተሰብ ጋር በመንፈሳዊ ነገር እየተጉ ነበር። አንድ ሁለተኛ እግዚአብሔርንም የሚፈሩ ነበሩ። ይህ ብቻ አይደለም፣ በጎም ነገር የሚያደርጉ ነበር። ለሰዎች እጅግ ምጽዋት የሚሰጡ አዘውትሮም ወደ እግዚአብሔር የሚጸልይ ነበር ይላል። እነዚህን ነገሮች በህይወታቸው እናያለን። አንድ ልብ መሆናቸውን በሐዋርያት ሥራ ምዕራፍ 2 ላይ የምናገኘው ነው። ሐዋርያቱ 120 የሚሆኑ በአንድ ልብ ተሰብስበው ሳሉ ነው የሚለው መንፈስ ቅዱስ የወረደው። አንድነት በቤተክርስቲያን ውስጥ በቅዱሳን መካከል አንድነት፣ የልብ አንድነት፣ የነፍስ አንድነት፣ የመንፈስ አንድነት በሚኖር ሰዓት እንደዚሁም ደግሞ እግዚአብሔርን ማምለክ እግዚአብሔርን የሚያመልክ ቤተሰብ ነበር የቆርኔሌዎስ ቤተሰብ። በአንድ ልብ ሆነው እግዚአብሔርን ያመልኩ ነበር። ይህ ብቻ አይደለም፣ እግዚአብሔርን ይፈራ ነበር። እግዚአብሔርን መፍራት ነበር። በዛ መፍራት ውስጥ ነው መንፈስ ቅዱስ የወረደው። ይህ ብቻ አይደለም፣ በአንድ ሆነው ደግሞ እግዚአብሔርን እየፈሩ እግዚአብሔርን እያመለኩ በአንድነት ሆነው ይጸልዩ ነበር። ወደ እግዚአብሔር ጸሎትን ያቀርቡ ነበር። ስለዚህ ይሄ መጠማት ይሄ መራብ መንፈሳዊ ነገርን መጠማት መራብ ባለበት ውስጥ የእግዚአብሔር መንፈስ እንደወረደ ጴጥሮስም ቃሉን በተናገረ ጊዜ ሌላው ለመንፈስ ቅዱስ መውረድ አንዱ ዋና ነገር የእግዚአብሔር ቃል በግልጠት ሲነገር የእግዚአብሔር ቃል ስለ መንፈስ ቅዱስ ስለ ክርስቶስ የማዳን ስራ ስለ እግዚአብሔር ታላላቅ ስራዎች የእግዚአብሔርን ቃል በምንናገርበት ሰዓት የእግዚአብሔር መንፈስ ያንን አፈርም ለማድረግ ያንን ለማረጋገጥ ያንን ኮንፈርም ለማድረግ ብዙ ጊዜ የእግዚአብሔር ቃል በተሰበከበት ስፍራ የእግዚአብሔር መንፈስ ሲወርድ እናያለን። በሐዋርያት ሥራ ምዕራፍ 4 መጨረሻ አካባቢ ስናይ ሐዋርያቱ በስደት በመጣባቸው ሰዓት በአንድ ልብ ሆነው አቤቱ ወደ ዛቻቸው ተመልከት ብለው የእግዚአብሔርን የተስፋ ቃል እየጠቀሱ አሕዛብ ለምን አጉረመረሙ፣ ነገስታትስ ለምን አጉረመረሙ፣ በመሲሁ ላይ ስለምን ተነሱ የሚለውን በመዝሙረ ዳዊት ምዕራፍ 2 ያለውን ክፍል አንስተው ወደ እግዚአብሔር ጸሎትን ባቀረቡ ጊዜ ያ መንፈስ እንደመጣና የነበሩበትን ስፍራ እንዳናወጠ እናያለን። ስለዚህ መንፈስ ቅዱስ የእግዚአብሔር ቃል በሚሰበክበት ስፍራ ሁሉ ራሱን ገልጦ የክርስቶስን ቃል የሚያረጋግጥ የሚያትም ነው። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር መንፈስ ወደ ህይወታችን እንዲመጣ እነዚህ ነገሮች በህይወታችን ልናደርግ ይገባል። ይህ ልማድ ሊኖረን ይገባል። በመጽሐፍ ቅዱስ እንደምታውቁት በሉቃስ ወንጌል ምዕራፍ 2 ላይ ስምዖን የሚባል ሰው ነበርና እርሱም መንፈስ ቅዱስ የሞላበት እንደዚሁም ደግሞ ትጉና መንፈስ ቅዱስ የሞላበት የእስራኤልን መጽናናት የሚጠባበቅ ሰው ነበር ይላል። ክርስቶስን እንዴት እንዳገኘ ክርስቶስን በልጅነቱ ወደዛ ቤተ መቅደስ ማርያም ይዛው ስትሄድ እንደተገናኘ የእስራኤልን ቤዛ እንዳየ እናያለና የእግዚአብሔርን ነገር ወደ ህይወታችን የሚያመጣው አንዱ የጌታን ነገር በመጠባበቅ በመጸለይ በመንፈስ በመሆን የምንቀበለው ነገር። ይህንን ዮሐንስን በራእይ ምዕራፍ 1 ላይ እንደምናየው በጌታ ቀን በመንፈስ ነበርኩ ብሎ የእግዚአብሔር ራእይና መገለጥ ወደሱ እንደመጣ እናያለና መንፈስ ቅዱስ ብቻ አይደለም የተአምራቱ ነገር የተስፋው ፍጻሜ ነገር የሚስጥራትን መገለጥ ወደ ህይወታችን የሚያመጣው በመናፈቅ ሆነን እግዚአብሔርን በመጠባበቅ ሆነን ተስፋው ላይ ቆመን በምንጸልየው በምንማልደው በምንጠባበቀው የመንፈሳዊ ህይወት ልምምድ ውስጥ ነው። ስለዚህ ነው በመንፈስ ነበርኩ አለ። በጌታ ቀን በመንፈስ ነበርኩ። በመንፈስ መሆን በእግዚአብሔር ፊት በጾምና በጸሎት ሆነን እግዚአብሔርንም በመጠባበቅ ተስፋውንም በማሰብ በምንኖርበት ሰዓት የእግዚአብሔር መንፈስ ወደ ህይወታችን ይመጣል። ክብር ለእግዚአብሔር። ብዙ ሰዎች እንቆቅልሽ አላቸው። ብዙ ሰዎች ጥያቄ አላቸው። ለምን እኔ መንፈስ ቅዱስ በህይወቴ አይገለጥም? ለምን የእግዚአብሔር መንፈስ እኔ አልተሞላውም? መንፈስ ቅዱስ ለምን ወደ ህይወቴ አልመጣም እንላለን። ግን እንደዚህ አይነት ህይወትን ይፈልጋል። በንጽህና የምንኖረው እግዚአብሔርን በመፍራት የምንኖረው እግዚአብሔርን በማምለክ የምንኖረው ህይወት፣ በመጸለይ የምንኖረው ህይወት፣ መልካም ነገር በማድረግ የምንኖረው ህይወት፣ በአንድ ልብ በአንድ መንፈስ በአንድ ሐሳብ ሆነን የምንኖረውን ህይወት ይፈልጋል።
ይህ ባልሆነበት ሁኔታ የእግዚአብሔር መንፈስ የተስፋው ቃል ወደ ቤታችን ለመፈጸም ላይመጣ ይችላል። ስለዚህ እግዚአብሔርን በመራብና በመጠማት በመንፈሳዊ ሕይወት ልምምድ ውስጥ የምንወስደው የቆይታ ጊዜ የእግዚአብሔርን ክብር መገለጥ፣ የተስፋውን ፍጻሜ መገለጥ፣ የተአምራቱና የሚስጥራቱን መገለጥ ወደ ቤታችን ያመጣል። ክብር ለጌታ ይሁን። ራእይ ከየት ነው የሚመጣው? በዚህ አይነት ልምምድና ሕይወት ውስጥ ስንቆይ ነው። መገለጥ ከየት ነው የሚመጣው? እውቀት ከየት ነው የሚመጣው? የእግዚአብሔር መንፈስ ሙላት ከየት ነው የሚመጣው? በእንደዚህ አይነት ልምምድ ውስጥ ስንቆይ ነው። ክብር ለጌታ ይሁን። ለጸሎት ጊዜ ስንወስን፣ ለጾም ጊዜ ስንወስን፣ ከእግዚአብሔር ጋር ህብረት ለማድረግ እና ለቃሉ ጊዜ ለመስጠት ስንወስን የእግዚአብሔር መንፈስ በህይወታችን ታላላቅ ስራዎችን ማድረግ ይጀምራል። የእግዚአብሔርን መንፈስ እንሞላለን። እርሱም በህይወታችን ሲመጣ ቅድም ያልናቸውን የማጽናናት የመውቀስ ስራ፣ እንደዚሁም ደግሞ እግዚአብሔርን ክርስቶስን ክብር ለእግዚአብሔርና ለክርስቶስ ክብር የመስጠትን ስራ፣ ወደ እውነትና ወደ ቃሉ ወደ ጥበቡና ወደ ማስተዋሉ ሁሉ የመምራት ስራ በህይወታችን ይሰራል። ክብር ለጌታ ይሁን። ስለዚህ ያለ እግዚአብሔር መንፈስ ህይወታችን ምስጢራትን ልንገልጥበት የምንችልበት መንገድ የለም። የእግዚአብሔር የሆነውን ነገር መግለጥ የሚችለው መንፈስ ቅዱስ ብቻ ነው። ይህ የእግዚአብሔር መንፈስ በህይወታችን እንዲገለጥ እነዚህን ማድረግ ያለብን ይመስለኛል። ክብር ለጌታ ይሁን። ቅዱሳን ይህንን ቃል ከመጨረሴ በፊት መንፈስ ቅዱስ ሌላው የሚሰራው መሾም ነው። ለአገልግሎት ሰዎችን ይሾማል። በሐዋርያት ሥራ ምዕራፍ 28 እንደሚናገረው ጳውሎስ እናንተን መንፈስ ቅዱስ ሐዋርያት ሽማግሌዎች አድርጎ ለሾመውና ለመንጋው ተጠንቀቁ ብሎ ይናገራል። እንደዚሁም ደግሞ በሐዋርያት ሥራ ምዕራፍ 13 እንደምታውቁት በአንጾኪያ ቤተክርስቲያን ነቢያት አስተማሪዎች በሚጸልዩ ሰዓት ጳውሎስና በርናባስን ለሾምኳቸው አገልግሎት ለዩልኝ እንዳለ መንፈስ ቅዱስ ኦርዴን የማድረግ ስራ ይሰራል። ቤተክርስቲያን ያንን ኦርዴን መንፈስ ቅዱስ ያረጋገጠላቸውን ሰው ነው አክናውሌጅ የሚያደርጉት፣ እውቅና ነው የሚሰጡት። ቤተክርስቲያን መሪዎች እውቅና ይሰጣሉ። በዋናነት የመከሩ ጌታ ወደ መከሩ ሰራተኛ የሚልከው እርሱ ነው። እኛ የተጠየቅነው ጸልዩ ነው የተባለው። የመከሩ ጌታ ወደ መከሩ ሰራተኞችን እንዲልክ ጸልዩ። ያኔ መንፈስ ቅዱስ ነው መጥቶ እከሌን ለይቼዋለሁ የሚለው። ክብር ለጌታ ይሁን። ሰዎችም እኔ እግዚአብሔር ለይቶኛል ጠርቶኛል ብሎ ለቤተክርስቲያን ሪፖርት የሚያደርጉት መንፈስ ቅዱስ በእነርሱ ውስጥ አድሮ ፍሬውን እየገለጠ የእርሱን ሚስጥር እየገለጠ የእርሱን ዓላማ በሕይወታቸው ሊሰራ ያለውን አጀንዳውን እየገለጠ ነው ወደ ስራ ወደ እርሻው ወደ መስኩ የሚያስገባ። ስለዚህ የእግዚአብሔር መንፈስ የመሾምም ስራ ይሰራል ልላችሁ። ሌላው መንፈስ ቅዱስን በተመለከተም ልናደርግ ያልተገቡ ሁለት ነገሮችን ጠቅሼ እንጨርሳለን። ጸልየን እንጨርሳለን። አንደኛው ማዳፈን የለብንም። መንፈስ ቅዱስን አታዳፍኑ ነው የመጽሐፍ ቅዱስ። መንፈስን አታጥፉ ይላል። ክብር ለጌታ ይሁን። መንፈስን አታዳፍኑ ይላል የእግዚአብሔር ቃል በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ እንደዚሁም በሁለተኛ ጢሞቴዎስ 1:7 ላይ በአንተ ላይ እጆችን በመጫኔ በአንተ ላይ የተቀመጠውን የእግዚአብሔርን ጸጋ እንድታነሳሳ እንጂ አታዳፍነው ይላል። ምክንያቱም እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላልና ማዳፈን የለብንም። በአንደኛ ተሰሎንቄ 5:19-21 ስታየው አታጥፉ ይላል። መንፈስን አታጥፉ፣ ነገር ግን ከእግዚአብሔር እንደሆኑ ፈትኑ ይላል። ክብር ለጌታ ይሁን። ሌላው መንፈስ ቅዱስን በተመለከተ ማድረግ የሌለብን ነገር ማሳዘን ወይም ማስመረር የለብንም። መጽሐፍ ቅዱስ በኤፌሶን 4:32 ከ29-32 ስታነቡ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። መንፈስ ቅዱስ ያዝናል። በምን? በሐዘን በኃጢአት ምክንያት ያዝናል። ለምን? በይቅር ባለማለት ምክንያት ያዝናል። ለምን? በክፋት የስጋ ስራ ሲገለጥ ያዝናል። መንፈስ ቅዱስ በሕይወታችን ሳናምን ስንቀር የእግዚአብሔርን አሰራር ሳንቀበል ስንቀር ያዝናል። ምክንያቱም መንፈስ ቅዱስ የመጣው የቤተ ክርስቲያንን ውበት ለማውጣት ቤተክርስቲያንን ለፍጻሜው ዘመን ለክርስቶስ ቀን ለሙሽርነቷ ለሰርጓ ቀን ሊያበጃጅ ነው። ስለዚህ መንፈስ ቅዱስን ማሳዘን የለብንም። ክብር ለጌታ ይሁን። ስለዚህ ይህንን ሁለት ማሳሰቢያ ሰጥቻችሁ አብረን እንጸልያለን። የእግዚአብሔርን መንፈስ ያልተሞላችሁ ቃሉን አንብቡ፣ ጸሎትን ጸልዩ፣ ጾሙ፣ ጊዜ ለዩ ለእግዚአብሔር። እግዚአብሔርን አምልኩ። የማምለክ ልምምድ በሕይወታችሁ ይኑር። በዝማሬ በተለያየ ቀን አምልኩ። እንደገና ደግሞ ህብረት አድርጉ። ወደ ቤተክርስቲያን ሂዱ። የእግዚአብሔር ሕዝብና ማህበር ባለበት ተገኙ። ጸጋው ባለበት ተገኙ። አገልጋዮች ባሉበት ተገኙ። የእግዚአብሔር መንፈስ እንዲወርድ አንዱ የእግዚአብሔር ቃል ከአዲስ ኪዳን ቤተክርስቲያን ልምምድ የምናየው የእጅ መጫን ነው። መጽሐፍ ቅዱስ ሲናገር ጳውሎስ መንፈስ ቅዱስን ተቀበላችሁን ባመናችሁ ጊዜ ብሎ ለኤፌሶን ክርስቲያኖች ምዕራፍ 19 ላይ ሐዋርያት ሥራ እንደምታዩት አለ እንደ መኖሩንም አናቅም ባሉት ጊዜ እጁን ጫነ። መንፈስ ቅዱስን በተመለከተ አስተምሯቸው የእግዚአብሔር መንፈስ እንዴት በተስፋ ክርስቶስ የመጣው ሊያጠምቃቸው እንደሆነ በተስፋ እንደተነገረ ትንቢቱን ተናግሮ እጁን ሲጭንባቸው እነርሱ መንፈስን ተሞሉ ይላል። በልሳኖች ተናገሩ፣ ትንቢትን ተናገሩ ይላል። ያለ መንፈስ ቅዱስ ሙላት የጸጋ ስጦታ አይገለጥም። ሰዎች ቅዱሳን በጌታ አምነን ከዳንን በኋላ ዘወትር መሻትና መፈለግ ያለብን የእግዚአብሔር መንፈስ ነው። ለምን? መቀደስ ያለው በሱ ውስጥ ነው። የጽድቅ ሕይወት ያለው በሱ ውስጥ ነው። የጸጋ ስጦታ መገለጥ ያለው በሱ ውስጥ ነው። የቃሉ ሚስጥር የሚገለጠው በሱ በኩል። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ነው። ክብር ለጌታ ይሁን። ከቃሉ ጋር ጊዜ መውሰድ ያለባችሁ እናንተ ናችሁ። መጸለይ ያለባችሁ እናንተ ናችሁ። የእግዚአብሔርን ነገር መጠማት መፈለግ ያለባችሁ እናንተ ናችሁ። ያኔ ነው እግዚአብሔር መንፈሱን በሕይወታችሁ እጥፍ አድርጎ ያፈሰዋል። ክብር ለጌታ ይሁን። ያ ደግሞ በመጣ ጊዜ እግዚአብሔርን እውነት ያሳስባችኋል። ወደ ጽድቅ ይመራችኋል። ወደ እውነት ይመራችኋል። እግዚአብሔርን ወደ መምሰል ይመራችኋል።
ክብር ለእግዚአብሔር ይሁን። ስለዚህ በአንድነት ሆናችሁ በህብረት ስትሆኑ ሁልጊዜ እግዚአብሔር ደስ ይሰኛል። በህብረት ውስጥ ነው መንፈስ ቅዱስ ኦፕሬት ማድረግ የሚችለው። የጸጋ ስጦታዎች ራሱ ኦፕሬት የሚያደርጉት የሚሰሩት ቅዱሳን በአንድ ልብ ሆነው በአንድ ሀሳብ ሆነው እግዚአብሔርን ፊት በመፈለግ በመጾም ውስጥ ሲሆኑ ነው የእግዚአብሔር እውነትና ጽድቅ መገለጠው በህይወታችን። ክብር ለእግዚአብሔር ይሁን። ስለዚህ ይህ እንዲሆን በህይወታችሁ ልመናዬን ነው ጸሎቴን ነው አብረን እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አምላክና አባቴ ሆይ በዚህ ህብረት ውስጥ ያሉ ቅዱሳንን እያንዳንዳቸውን ባሉበት ስፍራ የምታውቃቸው አንተ ነህ። ስማቸውን የምታውቅ በልባቸው ያለውን የልባቸውን ምክር የልባቸውን ሀሳብ የምታውቅ አንተ ነህ። እግዚአብሔር አምላክ በፊት እነሆ እኔ ጸልያለሁ በዚህ ሰዓት ለመንፈስ ነገር በመንፈስ የሚቃጠሉ እንዲሆኑ ለመንፈስ ነገር ረሃብ እንድትጨምርባቸው የእግዚአብሔርን ጥልቅ ምስጢር እንዲመረምሩ ቃልን እንዲመረምሩ የጸጋህን አሰራር እንዲመረምሩ አቤቱ እግዚአብሔር የዘላለም አምላክና አባት ሆይ ተአምራትን በህይወታቸው እንዲራቡ እንዲጠሙ እንዲናፍቁ በአንተ መጽናትን ወደ ጽድቅ ህይወት ሙላት መድረስን እንዲናፍቁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክና አባት ሆይ ይህን ማድረግ የምትችል አንተ ነህ። እርስ በርሳቸው ያለውን ፍቅር መጨመር የምትችል መንፈስ ቅዱስ አንተ ነህ። እርስ በርሳቸው ያለውን አንድነትና ህብረት ማጠንከር የምትችል መንፈስ ቅዱስ አንተ ነህ። በግላቸው በህብረታቸው እግዚአብሔር በቤተሰባቸው ባላቸው የጸሎት የጥሞና ጊዜ ባላቸው የቃል ጊዜ መንፈስ ቅዱስ አንተን እንዲራቡ አንተን እንዲጠሙ እግዚአብሔር ወደ አንተ እንዲቀርቡ ዘወትር አንተን ነው እግዚአብሔር የዘላለም አምላክና አባት የሚናፍቁ እንዲሆኑ የሚያመልኩ እንዲሆኑ በኢየሱስ ስም ጸልያለሁ። የቆርኔሌዎስ ቤተሰብ በዛ መንገድ ህይወታቸውን ሲመሩ መንፈስን ቃልህንም እንደላክላቸው ለወገኖቼ የቃልን ምስጢር የመንፈስን አሰራር ምስጢር በኢየሱስ ስም እንድትገልጥላቸው በቅዱሱ መንፈስ ኃይል እንድትሞላቸው የእግዚአብሔር መንፈስ በመጣ ጊዜ ደግሞ ክርስቶስን የሚያከብር ወደ እውነት ሁሉ የሚመራ የሚያጽናና በበደል በኃጢአት ውስጥ ስንመላለስ ደግሞ የሚወቅስ መንፈስ ስለሆነ ይህ መንፈስ ከእነርሱ ጋር እንዲሆን ጸልያለሁ። ባሪያ እንዳለ አቤቱ ቅዱስ መንፈስን ከእኔ አትውሰድ እንዳለ ከወገኖቼ ላይ የእግዚአብሔር መንፈስ በኢየሱስ ስም እንዳይወሰድ ጸልያለሁ። ማንም በክርስቶስ ካልሆነ በመንፈስ ቅዱስ ካልሆነ ኢየሱስ ክርስቶስ ጌታ ነው ሊል የሚችል የለም ተብሎ እንደተጻፈ መንፈስ ቅዱስ በሕይወታቸው ክርስቶስን ካነገሱበት ዘመን ጀምሮ ክርስቶስን እንደ ጌታና አዳኝ ካመኑበት ጊዜ ጀምሮ በኢየሱስ ክርስቶስም በሕይወታቸው አለ። ይህ መንፈስ ግን እንዲነቃቅ ይህ መንፈስ ግን በሙላት ወደ ውጭ እንዲፈስ በሙላት ለሌሎች የሚተርፍ ጸጋ እንዲገለጥበት ነው ጸልያለሁ። እነሆ በእኔ የሚያምን ከሆዱ የሕይወት ውሃ ምንጭ ይፈልቃል ተብሎ የተጻፈለት ይህ መንፈስ በኢየሱስ ክርስቶስ ማንም የተጠማ ቢኖር ወደ እኔ ይምጣ እነሆ ይጠጣ ተብሎ እንደተጻፈ በነፃ የተሰጣቸውን ይህንን ጸጋ በኢየሱስ ክርስቶስ ስም እንዲቀበሉ በሙላት በሕይወታቸው ኦፕሬት እንዲያደርግ እንዲሰራ በኢየሱስ ስም እኔ ጸልያለሁ። ክብር ሁሉ ለታላቁ ስም። ቀሪ ሰዓታቸውን ተረከብ፣ ሕይወታቸውን ባርክ፣ ሕይወታቸውን በጸጋ አነቃቃ፣ በክብር ሙላ፣ በሞገስ ሙላ። እግዚአብሔር አባት ሆይ ማናቸውም ሰዎች ሲያዩ በእግዚአብሔር የተባረኩ በእግዚአብሔር የተመረጡ በእግዚአብሔር ተስፋ ያላቸው እንደሆኑ እንዲያስብ እንዲያውቅ በኢየሱስ ክርስቶስ ስም የጸጋው መንፈስ የሞገሱ መንፈስ በላያቸው ላይ እንዲያርፍ ነው ጸልያለሁ። የእግዚአብሔር መንፈስ ይረፍባቸው፣ የእግዚአብሔር መንፈስ ይረፍባቸው። ዳዊት የእግዚአብሔር መንፈስ ባረፈበት ጊዜ አማረ፣ ውብ ሆኖ ታየ። ክብር ለጌታ ይሁን። ወገኖቼ ውበታቸውን የሚያወጣ ይህ መንፈስ የጸጋን ኃይል የሚገልጥ ይህ መንፈስ የጸጋውን ባለጠግነትና ክብር የሚገልጥ ይህ መንፈስ በሕይወታቸው ዛሬ በሙላት እንዲገለጥ ነው ጸለይኩ። ያለ እግዚአብሔር መንፈስ የሚሆን አንዳች ስለሌለ ያለ ጸጋ የሚሆን አንዳች ስለሌለ እግዚአብሔር አምላክና አባቱ በኢየሱስ በዚህ በመጨረሻው ዘመን በዚህ በመከራው በተለያየ አይነት መንገድ ቅዱሳንና ቤተክርስቲያን እያለፈች ባለበት ዘመን የሚያጸናውን መንፈስ በኢየሱስ ስም እንድትሞላቸው ይጸልያል። ክብር ሁሉ ለታላቁ ስም። ሐዋርያትም በብዙ መከራ ውስጥ በመንፈስ ቅዱስ ደስታ እንዳለፉ ይህ መንፈስ ደስታን እንዲሞላቸው ነው የጸለይኩ። በሚያልፉበት ነገር ውስጥ መጽናናትን እንዲሞላቸው ነው የጸለይኩ። ክብር ለእግዚአብሔር ይሁን። እግዚአብሔር አባቱ እናመሰግናለን። ቀሪ ጊዜያቸውንም ባርክላቸው።